ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን ታላቁ የአማራ ሕዝብ መሪ በጨለማ ለሚኖረው ሕዝብ እንደ ሻማ ቀልጠው ያበሩትና ለሚሞተው ሕዝብ ሲሉ ራሳቸውን አሳልፈው የሰጡት ፕሮፌሰር አስራት ወልደየስ 27ኛ ሙት ዓመት መታሰቢያ ቀን የተሰናዳውን የዕለቱን ዜናችንን እናስደምጣችኋለን። ከተቀመጠበት ስንቱን አነሳው ሰልፍ ዋሉ ጽጌ የወለደችው ተብሎ በባለቀኔዎች የተገለጸላቸው ታላቁ አብሪ ኮከብ የሕክምናው ሊቅና የሕዝብ አለይታው ፕሮፌሰር አስራት ወልደየስ ለአማራ ሕዝብ ሁለንተናዊ ክብርና ህልውና ሲሉ ባደረጉት ተጋድሎ የተነሳ ሕይወታቸውን የሰጡት ከ27 ዓመት በፊት በዛሬው ዕለት ነበር። የእሳቸውን ግለ ታሪክና የትግል ጉዞ የሚዳስሰው ልዩ ሪፖርታጅ ዘገባችንን በምሽቱ ዜናችን እንድትጠብቁት በአክብሮት እየጋበዝን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ከራያ አላማጣ እስከ ቆቦ የሆነው ምንድነው የሚለውን መረጃ በዝርዝር ተመልክተነዋል። እውን በራያ አላማጣና ራያ ቆቦ የተካሄደው ውጊያ ምን ይመስላል? ቀዳሚው ዜናችን ነው። የብልጽግና ዘረፋ ከከተማ ኮሪደር እስከ ሱዳን ኮሪደር በሚል ርዕስ የስርዓቱን ነውረኝነት በግልጽ የሚያጋልጠውን መረጃችንም በዝርዝር ትሰሙታላችሁ። የህወሓቱ ሊቀመንበር ደብረጽዮን ዛሬ ጥሩ ነገር አድርገዋል። ቀጣይ የትግል ዕቅዳቸውን ሳይሸራርፉና ሳይከልሱ ግልጽ አድርገዋል። ይህ መሆኑ ደግሞ መልካም ነው። በዝርዝር አሰናድተነዋል፣ ይቀርብላችኋል። ቀደም ሲል የኢህአፓ መሪ ክፍሉ ታደሰ ሹፌር በኋላም የቀስተ ደመና ሊቀመንበር ቀጥሎም የቅንጅት ከፍተኛ አመራር እንደገና ደግሞ የግንቦት ሰባት ሊቀመንበር በኋላም የኢዜማ መሪ የነበሩት የአሁኑ የብልጽግናው ተሿሚ ፕሮፌሰር ብርሃኑ ነጋ በአንድ ራስ ሁለት ምላስ ያስባላቸውን ንግግር ተናግረዋል። ይህ ንግግር ምንድነው የሚለውን ዜናችን አሰናድቶታል፣ ተሰሙታላችሁ። የአማራ ክልል ካድሬዎች እየመረራቸውን ቢሆን የመጨረሻ ቃላቸውን ወደ ነጻው ፕሬስ እየቀረቡ መናገር ጀምረዋል። ያለኝ በጀት ለሚርሻ ደሞዝ ብቻ ነው ሲሉ የሚናገሩት አስተዳዳሪ የሰጡት ሙሉ መረጃ በዜናችን የሚደመጥ ልዩ መረጃችን ነው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ከራያ አላማጣ እስከ ቆቦ የሆነው ምንድነው? በአማራ ክልል ሰሜን ወሎ ዞን ከራያ አላማጣ እስከ ራያ ቆቦ ወረዳ ከባድ ውጊያ መካሄዱን ከአካባቢው የወጡ መረጃዎች አመላከቱ። በአማራ ሕዝብ ላይ ወረራ ለመክፈት የተዘጋጀው ህወሓት በወረራ ከያዘው የሰሜን ወሎ ዞን ራያ አላማጣ ከተማ ያከማቸውን ታጣቂ ኃይሉን ለተጨማሪ ገዢ ቦታ ፍለጋ አዲስ እንቅስቃሴ ማሰማራቱን ተከትሎ ከራያ አላማጣ እስከ ራያ ቆቦ ቀጠና የሸፈነ ውጊያ መደረጉን የጣና ቴሌቪዥን ምንጮች አስታውቀዋል። ዛሬ በሌሊት ጀምሮ የተደረገው በመድፍ የታገዘ ውጊያ የህወሓት ታጣቂ ኃይል የብልጽግናው ሰራዊት ሰፍሮ ወደሚገኝበት ቀጠና መግባቱን ተከትሎ በተከፈተ የመልስ ምት መሆኑን ምንጮቻችን ተናግረዋል። በአካባቢው የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ህዝብ በበኩሉ ውጊያውን አስመልክቶ ለዝግጅት ክፍላችን በላከው መረጃ በዛሬ ሌሊት በ6 አቅጣጫ 49ኛ ክፍለ ጦርን ከበባ ውስጥ ለማስገባት በቃሊም፣ በሮቢት፣ በአሚድ መድኃኔዓለም፣ በበቅሎ ማነቂያ በላኪኬና በላጋይ ሶራ ለማጥቃት ከባብ ቢያደርግም ሳይሳካለት ውርደትን ተከናንቦ ተመቶ ተመልሷል ብሏል። የጣና ቴሌቪዥን ምንጮች ባደረሱን መረጃ ደግሞ ውጊያው በ3 ግንባሮች የተካሄደ ነው። በውጊያው መድፍን ጨምሮ ሌሎች ከባድ መሳሪያዎች ጥቅም ላይ ውለዋል። የብልጽግና ሰራዊት አየር ኃይል ያሰማራቸው ድሮኖች ዝቅ ብለው ቅኝት ሲያደርጉ ውለዋል በማለት ማኝነታቸውን ሰጥተዋል። በጠዋት በከባድ መሳሪያ የታገዘ ውጊያ ከተደረገ በኋላ በቆቦ አቅጣጫ ሆርማትና ጮቢበር በሚባሉ ግንባሮች ብልጽግና የእግረኛ ሰራዊት እንቅስቃሴ ማድረጉን ምንጮቻችን ጨምሮ ገልጸዋል። በብልጽግናና በህወሓት ታጣቂዎች መካከል እየተደረገ ባለው ውጊያ ዛሬ ከሰዓት በኋላ ወደ ቀዩ ጋሪያና ወደ ቆቦ ደጋማ አካባቢዎች መስፋፋቱን ያስታወቁት የአካባቢው ነዋሪዎች ህወሓት ካለማጣ በርካታ ኃይሉን ጭኖ ወደ ግንባር አስጠግቶ እንደነበር ጨምረው ገልጸዋል። ይህ ዜና እየተጠናቀረ በነበረበት እኩለ ቀን ላይም አለማጣ ከተማን ጨምሮ በሌሎች የራያ አካባቢዎች ከፍተኛ ወታደራዊ እንቅስቃሴ እየተደረገ መሆኑን ተናግረዋል። ህወሓት ባለማጣ ከተማ ውሃ ልማትና ትምህርት ጽሕፈት ቤት ደብቋቸው የነበሩ ከባድ መሳሪያዎችን ወደ ግንባር ለማንቀሳቀስ በዝግጅት ላይ እንደሚገኝ የገለጹት የጣና ቴሌቪዥን ወታደራዊ ምንጮች በአራት ካሶኒ ተጭነው በአረንጓዴ ሸራ የተሸፈኑ ወታደራዊ ቁሳቁሶች ከመሃል ትግራይ ተነስተው በዛሬው ዕለት ህወሓት በወራ ወደ ያዘው የአማራ ክልል ሰሜን ወሎ ዞን ራያ አላማጣ ከተማ ማስገባቱ ታውቋል። ህወሓት በቀጠናው ከሚያደርገው ትንኮሳ ጎን ለጎን በዛሬው ዕለት ከራያ አላማጣና ከራያ ባላ በግዳጅ ያፈሳቸውን ከ30 በላይ የአማራ ተወላጆች ወጣቶችን ወደ ትግራይ ክልል ጭኖ እንደወሰዳቸው የወጣቶቹ ቤተሰቦች ገልጸዋል። ከቀናት በፊት እንዲሁ በራያ አላማጣ ኪዳነ ምሕረት ቤተክርስቲያን አገልጋይ የነበሩ የአብነት ተማሪዎች
ነዋሪዎችን አፍኖ ወደ ትግራይ ክልል መውሰዱን መዘገባችን ይታወሳል። የህወሓት ታጣቂዎች በአርሶ አደሩ ቤት ለቤት እየገቡ ወጣቶችን ማፈናቸውን አጠናክረው የቀጠሉ ሲሆን የራያ አላማጣ ተወላጅ በቀንና በሌሊት አካባቢውን ለቀው እየወጡ እንደሚገኙም ተጠቁሟል። ከዚህ ቀደም የአካባቢው ነዋሪዎች ለጣና ቴሌቪዥን በሰጡት አስተያየት ህወሓት ዓላማው እኛን ለመውጋት መሆኑ ይታወቃል። እኛን ለመውጋት የእኛኑ ልጆች አፍኖ ወደ ውትድርና እየወሰደ ነው። ህወሓት ይህንን ሲያደርግ የሚያስቆመው የፋኖ ኃይልም ሆነ የመንግስት ሰራዊት የለም ሲሉ የአካባቢው ነዋሪዎች ቅሬታቸውን በጣና ቴሌቪዥን ማቅረባቸው አይዘነጋም። ወጣቶቹ ወደ ቆቦ አቅጣጫ ለመግባት አዳጋች ስለሆነባቸው በአፋር በረሃማ አካባቢዎች እየተሰደዱ ወደ ጅቡቲና ሌሎች ሀገራት የመካከለኛው ምስራቅ ሀገራት ለመውጣት አስከፊውንና አደገኛውን ህገወጥ ስደት መምረጣቸውም የጣና ቴሌቪዥን ምንጮች ገልጸዋል። የብልጽግና ዘረፋ ከከተማ ኮሪደር እስከ ሱዳን ኮሪደር። በአማራ ህዝብ ላይ የተከፈተ የዘር ማጥፋት ጦርነት በየደረጃው ለሚገኘው የብልጽግናው መዋቅር ትልቅ የዝርፊያ በር ከፍቶለታል። የከተማ መሬትን ከመዝረፍና በኮሪደር ልማት ከመመዝበር እስከ ሱዳን ኮሪደር የዘለቀው የብልጽግና ወታደራዊና ፖለቲካዊ ካድሬዎች ዝርፊያ የሚያጋልጥ መረጃ ወጥቷል። በሱዳን ኮሪደር ዙሪያ በተለይም በቋራ በመተማና በምዕራብ አርማጮ በሚገኙ በሱዳን ትይዩ አካባቢዎች የተሰማራው የብልጽግናው ሰራዊትና የፖለቲካ ካድሬዎች በጥምረት የሚፈጽሙት ዝርፊያ ህዝብን እያስመረረ ይገኛል። በአካባቢው የተሰማሩት የብልጽግናው ጦር አዛዦች በቀጠናው ከሚገኙ ታጣቂዎች በተለይም ከጽንፈኛው የቅማንት አማጺ ጋር በመቀናጀት የአርሶ አደሩን ትጥቅና የቀንድ ከብት ሲዘርፉ መቆየታቸውን መዘገባችን ይታወሳል። በመተማ ወረዳ በብልጽግናው ካድሬዎች አማካኝነት እየተፈጸመ ያለውን የዝርፊያና ህገወጥ ተግባራት አስመልክተው መረጃውን ያደረሱን የጣና ቴሌቪዥን ምንጮች በከተማዋ አመራሮች ከመጠን በላይ ገንዘብ ከመዘረፉም ባሻገር በመንግስት ሰራተኞችና በሌሎች የከተማዋ ነዋሪዎች ላይ ኢሰብአዊ ድርጊት እየተፈጸመባቸው ነው ብለዋል። በተለይም በከተማዋ የመሬት ኃላፊ ሆነው የተመደቡት አቶ አብይ ጸጋ የተባሉ የባዲን ካድሬ የህዝብ መሬት ከሌሎች ግብረ አበሮቻቸው ጋር በትብብር ሸጠው በመገኘታቸው በቁጥጥር ስር ውለው ወደ እስር ቤት ከተወሰዱ በኋላ በዋስ መለቀቃቸውን ምንጮቻችን ጠቅሰዋል። ካድሬው በዋስ እንዲለቀቁ ያደረጉት ሌሎች የብልጽግናው ካድሬዎች ሲሆኑ ለዚህ እንደ ምክንያት የተጠቀሰው ደግሞ ሁሉም የወረዳው ካድሬዎች በዝርፊያ ሰንሰለቱ የተነካኩ በመሆናቸው ነው ሲሉ ምንጮች ገልጸዋል። በምዕራብ ጎንደር ዞን የተፈጸመ ያለውን የመሬት ወረራ አስመልክቶ ጣና ቴሌቪዥን ከዚህ በፊት በሰራው ተከታታይ ዘገባዎች በቋራ ወረዳ በተራራ ላይ የተፈጸመውን የወል መሬት ብዝበዛ ከብልጽግናው ካድሬዎች የሐሰተኛ ሰነዶች ጋር ማጋለጣችን ይታወሳል። ሌላው በመተማ ወረዳ በህገወጥ ተግባር ተሰማርተዋል የተባሉት አቶ ዘነበ ደፈርሻው የተባሉ የጽህፈት ቤት ኃላፊ ሲሆኑ በወረዳው ከፍተኛ ዝርፊያና የሰብአዊ መብት ጥሰት እየፈጸሙ እንደሚገኙ ተገልጿል። አመራሩ ከዚህ በፊት በመድረክ ላይ ገምግመኛል ያሉትን የግብርና ባለሙያ ደሞዝ እንዲታገድ አድርገው በመጨረሻም በአጃቢዎቻቸው በኩል በጥይት እንዲመታ ትዕዛዝ በመስጠት ጥቃት ተፈጽሞበታል ተብሏል። የባዲን ብልጽግና አመራሩ አጃቢዎች ጥቃቱን ሲያደርሱ ከባለሙያው በተጨማሪ ሌላ በጋራጅ ስራ ይተዳደር የነበረ ወጣትም መቁሰሉ ታውቋል። በአመራሩ ቀጥተኛ ትዕዛዝ ጥቃት የተፈጸመባቸው ግለሰቦች ወደ ሕክምና መግባታቸውን የገለጹት ምንጮች አመራሩ ግን እስካሁን በሕግ ካለመጠየቃቸውን ባለፈ ጭራሽ በተጎጂዎች ላይ የዛቱ መሆኑን ተናግረዋል። በተለይም ባልተጠበቀ ሁኔታ በጥይት የቆሰለውና ራሱን በጋራጅ ስራ ያስተዳድር የነበረው ወጣት ለከፋ የአካል ጉዳት መዳረጉ ተሰምቷል። በሁለት ታዳጊ ወጣቶች ላይ ጥቃት ፈጽመው በነጻነት እየተንቀሳቀሱ የሚገኙት የብልጽግና አመራሩ በአሁኑ ወቅት የህክምና ወጪ እንዲሸፍኑ መጠየቃቸውን ተከትሎ ከተቋማት በጀት በየቀኑ 10 ሺህ ብር ወጪ እያደረጉ በጎንደር ስፔሻላይዝድ ሆስፒታል በጽኑ ህሙማን ክፍል ለሚገኙ ወጣቶች እየከፈሉ ይገኛሉ ተብሏል። ግዛታችንን ማስመለስ ነው ግባችን። ደብረ ጽዮን ለዓመታት ለጦርነት ሲዘጋጅ የቆየውና በመጨረሻም የኃይል አሰላለፍ ልየታውን ከጨረሰ በኋላ በትግራይ ክልል መፈንቅለ መንግስት ያደረገው ህወሓት በሊቀመንበሩ በኩል ዛሬ አቋሙን ይፋ አድርጓል። የኦሮሞ ብልጽግናውን ተሿሚ ጄኔራል ታደሰ ወረደን በመፈንቅለ መንግስት ገልብጠው የክልሉ ርዕሰ መስተዳደር ሆነው የተሰየሙት ደብረ ጽዮን ዛሬ ለክልሉ ሚዲያዎች በሰጡት መግለጫ ቀዳሚው ግባችን በጠላቶቻችን በወራ የተያዘብንን 45 በመቶ ግዛታችንን ማስመለስ ነው ሲሉ ተናግረዋል። ህወሓት ላለፉት 3 ዓመታት ሲያደርግ የቆየው የጦርነት ዝግጅትም በብልጽግናና ለህወሓት ስስልብ ባላቸው የፋኖ መሪዎች ትብብር መልሶ በወራ የያዘውን ራያ አላማጣን ጨምሮ እንደ ወልቃይት ጠገዴ፣ ጠለምትና አበርገሌን በወረራ ለመያዝ መሆኑን ከደብረ ጽዮን መግለጫ በግልጽ ተደምጧል። ህወሓት 45 በመቶ ግዛቴ በጠላቶቻችን በወራ ተይዞብናል ብሎ ሲገልጽ ሁለት መሰረታዊ ስህተቶችንና አንድ ቁልፍ የአካሄድ ስህተትን ሳያስበው ይፋ አድርጓል። በህወሓት በኩል ይፋ የሆነው የመጀመሪያው ስህተት ግዛቶች
ብሎ የጠራቸው የአማራ ህዝብ ታሪካዊ ርስቶችና አማራዊ ማንነቶች እንጂ የትግራይ ጠቅላይ ግዛትም ሆነ በኋላ በተዋቀረው አደረጃጀት የትግራይ ክልል አካል አይደሉም። ለ40 ዓመታት ገዳማ የወልቃይት ጠገዴ፣ ጠለምት፣ ራያ አላማጣ፣ አበርገሌ ህዝብ እንደ አፓርታይድ ተይዞ የአማራ ግዛቶችን በወራ ተወስደው የቆዩ መሆናቸው ይታወቃል። ህወሓት ግዛቶች የሚላቸው እነዚህን የአማራ ርስቶች ነው። ስለዚህ ይህ የህወሓት መሰረታዊ ስህተት ነው። ሌላው የህወሓት ስህተት ደግሞ ከ2013 ዓ.ም ጦርነት በፊት በነበሩ 40 ዓመታት ገዳማ የትግራይ ክልል አካል እንዲሆኑ በጉልበት የተካለሉት የአማራ ግዛቶችና ህዝቡ የደረሰበትን ግፍ አስመልክቶ ህወሓት ይፋዊ ይቅርታ፣ ተመጣጣኝ ካሳና አዲስ የአብሮነት ምዕራፍ ለመጀመር ሊጸጸት ሲገባው ጭራሽ ለዳግም ወረራ መዘጋጀቱ ነው። በዚህ ዝግጅቱ ደግሞ አንዳንድ የቤት ባሪያዎችን እንደ ቀድሞ ሄዴን በመንገድ መሪነት፣ ስንቅ ተሸካሚነትና ቆስለኛ አግላይነት ያገለግሉኛል ብሎ የሚተማመነውን ያህል ሌላ በብዙ እጥፍ የህወሓትን እቅድ በጽናት የሚታገል አማራ መኖሩን መዘንጋቱ ነው ሁለተኛው ስህተቱ። ከዚህ በተጨማሪም ከዚህ የደብረ ጽዮን ንግግርና ከሳምንት በፊት በድምፀ ወያኔ ቀርበው የህወሓትን እቅድ ይፋ ያደረጉት የማዕከላዊ ኮሚቴ አባሉ አቶ ፈናን አብርሃ በሰጡት አስተያየት ዓላማችን እጃችን ላይ ያለውን ሁሉ ተጠቅመን ለሉዓላዊት ትግራይ መታገል ነው። ከዚያ በፊት ግን በጠላቶቻችን በወረራ የተያዘብንን ግዛታችንን ማስመለስ ይኖርብናል። እንዳለፈው ጊዜ ብቻችንን እና በከባ ውስጥ ያለን አይደለንም። አሁን በሱዳን፣ በኤርትራ፣ በአፋር፣ በአማራና በኦሮሚያ ደጋፊዎቻችን ብዙ ናቸው ሲሉ ተናግረዋል። ህወሓት የምታገለው ለሉዓላዊነትና ግዛት ለማስመለስ ነው ብሎ ሲናገር ጠላት ተብሎ የተፈረጀው አማራ የራሱን ርስት ለህወሓት አሳልፎ እንዲሰጥ ጦር ሲዘምትበት ከህወሓት ጎን የሚሰለፍ አማራ ይኖራል ተብሎ አይታሰብም። ሆኖም በዚህ ዘመን ሊታሰብ በማይችል ሁኔታ ከህወሓት ጎን በመሰለፍ የኦሮሞማውን ስርዓት እናስወግድ፣ ለቁራሽ መሬት ብለን ጠላት ማብዛት የለብንም፣ ብልጽግናውን ካስወገድን በኋላ በንግግር ችግሮቹን እንፈታለን እና የመሳሰሉትን ሀሳቦች የሚያነሱ በአማራ ህዝብ የሉና ትግል ውስጥ የሚሳተፉ የፋኖ መሪዎችና የሚዲያ ተወካዮቻቸው በግልጽ ሲናገሩ እየተሰማ ነው። ህወሓትም በዚህ አቶ ፈናን እና የደብረ ጽዮን ንግግሮች የፈጸመው ቁልፍ ስህተት ድምጻቸውን አጥፍተው ከጎኑ ተሰልፈው የነበሩ በአማራ ህዝብ የሉና ትግል ውስጥ ያሉትን አጋሮቹ ማጋለጡ ነው። ይህ ስህተት ለራሱ ለህወሓትና ለመንገድ መሪነት ለታጩት የቤት ባሪያዎች እንጂ ለአማራ ህዝብና ለኢትዮጵያ ህልውና ግን ሳያስበው ውለታ እንደዋለ ነው የሚያስቆጥረው። ከ5 ዓመት በፊት ህወሓት ወረራ ሲፈጽም ይህ ጦርነት አማራን አይመለከትም፣ ዝም ብላችሁ አሳልፉት ብለው ሲቀሰቅሱ የነበሩ የፋኖ መሪዎች ነን የሚሉና የሚዲያ ክንፋቸውን ድርጊት አቶ ጌታቸው ረዳ ከአማራ ጋር የምናወራርደው ሂሳብ አለ ብለው በመናገር ለአማራ ህዝብ ውለታ እንዲዋሉት ማለት ነው። ከዚህ የደብረ ጽዮን የዛሬው መግለጫ በኋላ አስተያየታቸው ለጣና ቴሌቪዥን የሰጡ የአማራ ምሁር ህወሓት በቅድሚያ ለአማራ ህዝብ ያለውን ጥላቻ አሁንም ድረስ እንዳልቀየረ በግልጽ አሳይቷል። ሌላው ደግሞ ከጥላቻውን ባለፈ አማራውን የማሳነስና የመውረር ፍላጎቱን በኃይል ለማስፈጸም የጦር ዝግጅት ሲያደርግ መክረሙን እየገለጸ ነው። ከምንም በላይ ደግሞ እስካሁን ለፈጸመው ግፍና ወንጀል ከመጸጸት ይልቅ ጭራሽ ማንም ምንም አያመጣም፣ ማንም አይጠይቀኝም ብሎ በእብሪቱ እንደተወጠረ ነው። በዚህ ሁኔታ ላይ ከሚገኝ ቡድን ጋር ተባባሪ መሆን ማለት ግልጽ ክህደት ካልሆነ ሌላ ምንም ሊባል አይችልም ሲሉ ተናግረዋል። ሌላው አስተያየት ሰጪ በበኩላቸው የትጥቅ ትግልን ፈታኝ ከሚያደርጉት ሁኔታዎች መካከል አንዱና ቀዳሚው የመስመር ልዩነትን ካለማወቅ ወይም ጊዜያዊ ጥቅምን ብቻ ታሳቢ ያደረገ ግንኙነት መመስረት ነው። የአማራ ፋኖን በአሁኑ ወቅት የአማራን ህዝብ የሉና ጥያቄ ይዞ የሚታገል ኃይል እንደመሆኑ መጠን በቅድሚያ የራሱን ውስጣዊ አንድነት ማሳደግ፣ ግለሰባዊና የጠባብ ቡድንተኝነትን ጥቅም ለማስከበር የሚደረገውን ሩጫ ማስቆም፣ የአማራ ህዝብ የሚፈልገውን በግልጽ በመጠየቅ ለህዝብ ፍላጎት ተገዥ መሆንና የህዝብን ጠላቶች ለይቶ አሰላለፍን ማስተካከል ነው። ይህን ሳያደርግ የጠላት ወዳጅ ነው በሚል የተሳሳተ እሳቤ ብቻ በመመራት ህወሓትን ከመሰሉ የህዝብ ጠላቶች ጋር አሰላለፍን የሚያደርግ ከሆነ የፋኖ ጠላት ሆኖ የሚሰለፈው መላው የአማራ ህዝብ ነው ሲሉ አሳስበዋል። ሰራዊቱ የተገነባው በኢትዮጵያ አምሳል ነው። ፕሮፌሰር ብርሃኑ የቀድሞው የኢህአፓ መሪዎች ሹፌር የነበሩትና ቀስተ ደመና ፓርቲን መስርተው የቅንጅት አባል የነበሩት የኢዜማው የቀድሞ መሪ ብርሃኑ ነጋ በአሁኑ ሰዓት የተገነባው የኢትዮጵያ መከላከያ ሰራዊት በኢትዮጵያ አምሳልና ልክ የተገነባ ነው ሲሉ ተናግረዋል። በህወሓት ኢህአዴግ ዘመን የነበረውን የመከላከያ ሰራዊት የአንድ ብሔር የበላይነት የታየበት የአንድ ስርዓት አስጠባቂ ጦር ነው ሲሉ ደጋግመው ሲናገሩ የነበሩት የብልጽግናው ትምህርት ሚኒስተር በዚህ ሰዓት የተገነባውን ሰራዊት ግን ኢትዮጵያን ይመስላል ሲሉ መናገራቸው ትዝብት ላይ ጥሏቸዋል። በወቅቱ ፕሮፌሰሩ መከላከያ የአንድ ብሔር የበላይነት የሚታይበትና የህወሓት ስልጣን አስጠባቂ ነው ብለው የከሰሱበትን ምክንያት የገለጹት ዋና የጦር አዛዡ ጠቅላይ ሚኒስትር መለስ ናቸው። ኢታማዦር ሹሙ ደግሞ ጄኔራል ሳሞራ የኑስ ነው። ከዚህ በተጨማሪም ብዙ ቁልፍ ቦታዎችን የያዙት የአንድ ብሔር አባላት ናቸው በማለት ነበር የተናገሩት። በዚህ ሰዓት ያለውን የብልጽግናውን ሰራዊት አወቃቀር በትንሹ 8 ቁልፍ ቦታዎችን ብቻ በመጥቀስ ስንመለከት የጦር ኃይሎች ዋና ጦር አዛዥ፣ የሰራዊቱ ኢታማዦር ሹም፣ የመከላከያ መረጃ መምሪያ፣ የአየር ኃይል ዋና አዛዥ፣
አዛዥ፣ የሪፐብሊካን ጋርድ ዋና አዛዥ፣ የሰራዊት ግንባታና ሎጂስቲክስ መምሪያ የሴክተር 3 ዋና አዛዥና ከ11 የሰራዊቱ እዞች የሶስቱ እዞች ዋና አዛዦች ከአንድ ብሔር የተገኙ መኮንኖች ናቸው። ፕሮፌሰር ብርሃኑ ነጋ መከላከያው የተገነባው በኢትዮጵያ አምሳያ ነው ብለው የተናገሩት በዚህ መንገድ የተዋቀረውን የብልጽግና ሰራዊት መሆኑን የተመለከቱ አስተያየት ሰጪዎች ፕሮፌሰሩ አድርባይነታቸውን በግልጽ ያሳዩበት ንግግር ነው ሲሉ ገልጸዋቸዋል። ከዚህ በተጨማሪም ፕሮፌሰር ብርሃኑ ነጋ በዚሁ ቃለ ምልልሳቸው ከደርግ ዘመነ መንግስት በኋላ ስለ ኢትዮጵያዊነትና ኢትዮጵያ የሚያስብ መከላከያ ሰራዊት ያገኘ ነው በዚህ ሰዓት ነው። ከ5 ዓመት በፊት ልዩ ኃይል ተብሎ በየመንደሩ በዘር የታጠቀ ሰራዊት ነበር አገሩን የሞላው። አሁን ግን በመንግስት ተቋም ውስጥ እንዲህ ያለ ነገር አይታይም። አሁን ያለው መከላከያ ሰራዊት ግን በትጥቅና ሰው ኃይል ብቻ ሳይሆን በሳቤ ደረጃም ኢትዮጵያዊነትን የተላበሰ ነው። ይህ ከረጅም ዓመት በኋላ አሁን የሆነ ነው። ኢትዮጵያ ስትገነጠል ዝም ብሎ የማያይ ይህንን ማስቆም የሚችል ኃይል አለ ብዬ አምናለሁ በማለት ለብልጽግናው ሊቀመንበር የአንድ ብሔር የበላይነት ፕሮጀክት ያላቸውን ድጋፍ ገልጸዋል። ፕሮፌሰር ብርሃኑ ነጋ ዓመታት በፊት አብይ ያሻግረናል በማለት መናገራቸው የሚታወስ ሲሆን በአማራ ህዝብ ላይ የዘር ማጥፋት አልተፈጸመም በማለትም ከህወሓት እስከ ኦህዴድ ብልጽግና የተፈራረቁ የሀገሪቱ ገዢዎች በአማራ ህዝብ ላይ የፈጸሙትን የዘር ማጥፋት ወንጀል ተከላክለውላቸዋል። ከዚህ በተጨማሪም በዚህ ሰዓት የብልጽግናው ሰራዊት በአማራ ክልል የሚፈጸመውን የዘር ማጥፋት ጦርነትና የጦር ወንጀል በይፋ ከማውገዝ ይልቅ ይህን የሚያደርገው ኢትዮጵያ እንዳትገነጣጠል ነው በማለት የስርዓቱን የጦር ወንጀል ደግፈው ቆመዋል። ከምንም በላይ ደግሞ ፕሮፌሰሩን ለትችት የዳረጋቸው ከ5 ዓመት በፊት ልዩ ኃይል የሚባል አደረጃጀት ነበር፣ ዛሬ የለም ብለው የተናገሩት ነው። በዚህ ሰዓት ልዩ ኃይል የፈረሰው በአማራ ክልል እንጂ እሳቸው ያሻግረናል የሚሏቸው የብልጽግናው ሊቀመንበር በቀጥታ ትዕዛዝ የሚሰጡት የኦሮሚያ ክልል ልዩ ኃይል እንኳን ሊፈርስ ጭራሽ ተደራጅቷል። የትግራይ ክልሉ ጉዳይም እንደተጠበቀ ሆኖ ማለት ነው። በብልጽግናው ሊቀመንበር የሚኒስተርነት ሹመት የሰጣቸው ፕሮፌሰር ብርሃኑ ነጋ ግን ይህን ሁሉ እውነታ ወደ ጎን ብለው የህዝብን ስቃይና የሀገርን የፍርሰት ጉዞ ከመታደግ ይልቅ ለስርዓቱ ወንጀል ከለላ ሆነው ቀርበዋል። ይህን ማድረጋቸው ደግሞ ለበለጠ ትዝብት ዳርጓቸዋል ሲሉ አስተያየት ሰጪዎች ይናገራሉ። ያለኝ በጀት ለሚልሻ ደሞዝ ብቻ ነው። ወረዳው በአማራ ክልል አብዛኞቹ ወረዳዎች መደበኛ የሰራተኛ ደሞዝ መክፈል የሚያስችል በጀት እንደቸገራቸውና እጃቸው ላይ ያለው ገንዘብም ለሚልሻ ደሞዝ ብቻ የሚከፈል መሆኑን ገልጸዋል። በዚህ የተነሳም አብዛኞቹ ተቋማት የመደበኛ የመንግስት ሰራተኞችን ደሞዝ መክፈል እንደተቸገሩ ለጣና ቴሌቪዥን የደረሰን መረጃ ያመላክታል። ብልጽግና የአገሪቱን አብዛኛውን ገንዘብ ለጦርነት እየዋለው መሆኑን ተከትሎ የአገር ውስጥ ጥቅል ምርት በእጅጉ ቀንሷል። ከዚህ በተጨማሪም በጦርነቱ ምክንያት አምራቹ ኃይል ወደ ውጊያ በመግባቱ የሕክምና ተቋማትም የብልጽግናውን ነፍሰ በላ ጥምር ጦር ለማከም ሙሉ አቅማቸውን እንዲጠቀሙ መደረጉ፣ የነዳጅ ዋጋ በመጨመሩ ትራንስፖርት ባለመኖሩ ስርዓቱ በአማራ ህዝብ ላይ የከፈተው መዋቅራዊ የኢኮኖሚ አሻጥርና ስር የሰደደ ሙስናና ዝርፊያ በአማራ ክልል ያለውን ማህበራዊ ኢኮኖሚያዊ ቀውስ አባብሶታል። ከእነዚህ ዋና ዋና ምክንያቶች በተጨማሪም ምርጫ አካሄዳለሁ በማለት ለምርጫ መቀስቀሻ ከፍተኛ በጀት ማባከኑ ደግሞ የበለጠ የወረዳዎችን በጀት አቃውሶታል። በዚህ የተነሳም በርካታ ወረዳዎች የመደበኛ የሰራተኛ ደሞዝ ለመክፈል መቸገራቸውን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ብልጽግናው ኢትዮጵያን ወደ ተምሳሌት አገር በ2030 ከአፍሪካ ቀዳሚዎቹ ባለጸጋ ሀገራት አንዷ ትሆናለችና የመሳሰሉትን ፕሮፓጋንዳዎችን በማሰራጨት እውነታውን ለመሸፈን ቢሞክርም በእያንዳንዱ ወረዳ የታየው ችግር ግን በፕሮፓጋንዳና በኮሪደር ልማት አምፖል የሚደበቅ አልሆነም። ለጣና ቴሌቪዥን አስተያየታቸውን የሰጡ የሶስት ወረዳ አመራሮች በወረዳችን የሚገኙ ተቋማት ለሰራተኞች ደሞዝ መክፈል አልቻሉም። አሁን ያለን በጀት ለጸጥታ መዋቅር ማለትም ለሚልሻና ለከተማ ፖሊስ ደሞዝ ብቻ ነው የሚሆነው። እውነት ለመናገር በርካታ ሰራተኞቻችን ከባድ ችግር ላይ ናቸው ሲሉ ተናግረዋል። የጤና ባለሙያዎችን ጨምሮ ሁሉም የወረዳው የመንግስት ሰራተኞች በችግር ውስጥ እንደሚገኙ የገለጹት እነዚህ የወረዳ ባለስልጣናቱ የፖለቲካ ስራና የህዝብ ስራ ይለያያል። ምርጫን በተመለከተ አቋማችን ማካሄድ እንደሚገባ ብናውቅም አሁን ያለብን አንገብጋቢ ጉዳይ ግን ምርጫው ሳይሆን የህዝብ ህይወት ነው። እናንተ ሚዲያዎችን ጨምሮ ሁሉም ሰው የአማራን ህዝብ ችግር የምታየው ከጦርነቱ ጋር ብቻ በማያያዝ ነው። እውነታው ግን ከጦርነቱም የከፋ ችግር በአማራ ህዝብ ላይ ያንዣበበው የኢኮኖሚ ጦርነት ነው። ህዝባችን በከፍተኛ ችግር ላይ እንዳለ ብናውቅም ከበላይ የሚመጣን ትዕዛዝ ለማስፈጸም የመንጠቅ ያላስገድደን መዋጮ እንቀበለዋለን። ጦርነቱ ቢቆም እንኳን የኢኮኖሚውን ቀውስና የማህበራዊ ትርምሱን መፍታት ከባድ ስራ ነው የሚሆንብን ሲሉ የአማራ ህዝብ እየደረሰበት ያለውን መጠነ ሰፊ ችግር ተናግረዋል። የስርዓቱን ገመና ጠንቅቀው የሚያውቁት እኒህ ካድሬዎች ሲቀጥሉም የፋኖ አንድ አለመሆንና የጠራ የፖለቲካ ፕሮግራም ቀርጾ አለመታገሉ እንጂ አብዛኛው
የዞንና የወረዳ ብቻ ሳይሆን የክልሉ አመራርም ከብልጽግና ጋር መቀጠል የሚፈልግ እንዳልነበር ተናግረዋል። የመንግስት ሰራተኛን ደሞዝ እየከለከለ ጦርነት የሚያካሄድና የመንገድ ላይ አምፖል የሚተክል መንግስትን ማገልገል ማንም አይፈልግም ነበር ሲሉ የሚናገሩት አስተያየት ሰጪዎቹ ችግር የሆነብን የፋኖ አንድ አለመሆንና በተለይም የህዝብን ዓላማ ከማስቀደም ይልቅ የግል ፍላጎት፣ የሃይማኖት አጀንዳ፣ የአካባቢያዊ የበላይነት ለማስከበር የሚደረግ ሩጫና ከምንም በላይ ደግሞ ከህወሓት ጋር ስለሚታሙበት ነገር ግልጽ አቋማቸውን አለማሳወቃቸው ነው የያዘን እንጂ ብዙዎቻችን ከዚህ ስርዓት ጋር የቆምነው ለአገር ይጠቅማል፣ ሰላም ያረጋግጣል ወይም የሚከፈለን ደሞዝ በቂ ሆኖልን አይደለም ሲሉ ተናግረዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።